እጅግ ቆንጆ ደስ የሚል የጉንጉን ዳቦ ነው። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ይኸው እንደዚህ ዛሬ ደግሞ በዳቦ ተመልሻለሁ። እጅግ በጣም ቆንጆ ጣፋጭ የሆነ ቀለል ያለ የዳቦ አሰራር ነው። ለቡና ቁርስ የምንጠቀመው አይነት ነው። አሁን ወደ አሰራሩ እንሄዳለን። እዚህ ጋር ያዘጋጀሁት ዱቄት አለ 4 ኩባያ የሚሆን 4 ኩባያ ከግማሽ የሚሆን የፉርኖ ዱቄት ነው የተጠቀምኩት። በመቀጠል እንደዚህ ደረቅ ግብአቶችን እንደዚህ እንጨምርበታለን። እንደምታዩት በመጀመሪያ የምጨምረው ሁሉንም መጠኑን እያያችሁ ብጨምሩት መልካም ነው። ግማሽ ሻይ ማንኪያ ጨው፣ 3 የሾርባ ማንኪያ የሚሆን ደግሞ ስኳር አድርጌበታለሁ። እንዲሁም በመቀጠል የምጨምርበት ዳቦውን ኩፍ እንዲያደርግልን የሚያደርገውን ደግሞ ግብአትን የምትጨምረው ዘይት ደግሞ እንደምታዩት በዚህ 3 የሾርባ ማንኪያ ነው የሚሆነው። እሱንም እንደዚህ እና 1 እና ግማሽ አድርጌበታለሁ። ሌላ ዘይት አልጨምርበትም እያሻው ስለሆነ እንደዚህ የምጠቀመው። በመቀጠል እንደዚህ አቀላቅለዋለሁ። እዚህ ጋር መጨመር የምትፈልጉት እናንተ ለየት ያለ ማጣፈጫ የዳቦ ቅመም ካለ መጨመር ትችላላችሁ። እኔ ምን ተጠቅሜ ነው ያዘጋጀ ያለሁት። በመቀጠል እንደዚህ መጨመር የፈለጉትኝ እንደምታዩት በቀላሉ እንደዚህ የፈረንጅ እርሾ ነው የምጨምረው። እሱንም 1 የሻይ ማንኪያ የሚሆን ጨምሬበታለሁ። በመቀጠል ቫኒላ ነው ይሄ ያደረኩበት፣ የዱቄቱ ቫኒላ ነው። እሱን አድርጌበታለሁ። በመቀጠል ደግሞ እንደዚህ እንደምትመለከቱት ፒኪንግ ፓውደር ነው ያደረኩበት። እንደዚህ የፒኪንግ ፓውደሩን ደግሞ ጨምሬ እንደምታዩት በደንብ እንደምፈልገው እስኪሆንልኝ ድረስ አቀላቅለዋለሁ። እዚህ ጋር ልነግራችሁ የምወደው በእጃችሁ ማቀላቀል ትችላላችሁ። እኔ እንደዚህ ተወሰነ በማንኪያ ካቀላቀልኩት በኋላ በእጄ እኔ መግባት የፈለኩት እንደዚህ እጄን ታጥቤ በንጽህና ነው የመጣሁትኝ። ያው ለቤተሰብ ወይ ለፋሚሊ ስለሆነ እንደዚህ በእጄ ነው የማቦካው። እናንተ ጓንት ተጠቅማችሁ ማብካት ትችላላችሁ። ይኸው እንደዚህ የተወሰነ ካቀላቀልኩት በኋላ ውሃውን ጠብ እያደረኩኝ ደግሞ በእጄ ነው የማሸው። እዚህ ጋር የምታዩት ኩባያ በሱ 1 ነው ውሃ የምጠቀመው፣ ሌላ ውሃ አልተጠቀምኩም። በቃ እሱንም የተወሰነ ትንሽ ሲቀረኝ ያህል ነው ያቦካሁት። እንደዚህ መጠኑን ብታደርጉት በጣም አሪፍ ነው። እኔ እንደዚህ ደጋግሜ እየሞከርኩት ነው ያለሁት። እንደዚህ በመጠን በምናቦካ ሰዓት አሪፍ ሪዛልት ነው የምናገኘው እና እንደዚህ ብታደርጉት መልካም ነው። ይኸው እንደምታዩት በእጄ ገብቼበታለሁ። እንደምታዩት በደንብ አሽቼው ተመልሻለሁ። ያው ቪዲዮውን ቀለል ለማድረግ ያህል እንደዚህ አሽቼው ተመልሻለሁ። በምታዩት መልኩ በደንብ ከእጄ ላይ ሊጡ እስኪላቀቅ ቆንጆ አድርጌ ነው ያሻሁት። እዚጋም ደግሞ በደንብ ከታሸ በኋላ እንደምታዩት ላላ ብሏል። እንደዚህ በጣም ድርቅ አላለም። እንደምፈልገው ይሆንልኝ። እናንተ በዚህ መልኩ ደግሞ ብታደርጉት መልካም ነው። እንደዚህ ዘይት ደግሞ ቀባ አድርገውና ለተወሰነ አሳርፈዋለሁ። ለተወሰነ ጊዜ ነው የማሳርፈው። ቢያንስ ለ20 ደቂቃ ለ15 ደቂቃ አሳርፈውና ደግሞ አብረን እንመለሳለን ማለት ነው። አብራችን ቆዩ። ላይክ ማድረግ እንዳትረሱ እላለሁ። ይኸው እዚህ ጋር ደግሞ የተወሰነ 15 ደቂቃ ያህል አሳርፌዋለሁ። አሁን በመቀጠል እንደዚህ እንደምታዩት እንደዚህ የምዳምጥበት ወይም መክተፊያው ላይ አደርግና ደግሞ እናስተካክለዋለን። ብዙም እንደዚህ እንደምታዩት ኩፍ አላለምና እንደዚህ አሁን ደግሞ አዘጋጀዋለሁ። እንደዚህ የምዳምጥበት ወይም መክተፊያው ላይ እንደዚህ አስተካክለውና ጉንጉን ነው እዚህ ጋር መስራት የፈለኩት። እስቲ ለመጀመሪያ ጊዜ ነው የሞከርኩትና ታዩታላችሁ ሪዛልቱን። በድፍረት አንዳንድ ነገሮችን መሞከር መልካም ነው። እንደዚህ አድርጌ እዚህ ጋር እኩል አልመጣልኝም። ያው መጨረሻ ላይ አስተካክለዋለሁ። ያው እንደ መጀመሪያ አሪፍ ነው ብዬ አስባለሁ። እንደዚህ ሁሉንም አድበለብለውና ደግሞ ለተወሰነ ለ10 ደቂቃ ያህል ደግሞ መልሼ አሳርፈውና ደግሞ እንመለሳለን። ይኸው እንደምታዩት እያቀናነስኩኝ እንዲመጣልኝ መጠን እያደረግኩ ነው። በሌላ ፐርፌክት ለማድረግ እሞክራለሁ። አሁን እንደዚህ ካስተካከልኳቸው በኋላ በላስኬት እና ጨርቅ አድርጌ ደግሞ ለተወሰነ ለ10 ደቂቃ ያህል አሳርፈዋለሁ ማለት ነው። በጣም ቆንጆ ነው የሚሆነው። ይኸው እንደዚህ የተወሰነ ደቂቃ አሳርፌው ተመልሻለሁ። አሪፍ ነው የሆነው። አሁን ደግሞ ሁሉንም እንደምፈልገው እንዲሆንልኝ
ለጉንጉኑ እንዲመችልኝ አድርጌ እንደዚህ አድበለብለዋለሁ ማለት ነው። እዚህ ጋር ሰብስክራይብ ሳታደርጉ የምትመለከቱኝ ቤተሰቦቼ ደግሞ ሰብስክራይብ በማድረግ ቤተሰብ እንሆንላለሁ። እንደዚህ ቆንጆ አዳዲስ የሆኑ ቪዲዮዎች እንዲደርሳችሁ ደግሞ የደውል ምልክቷን በማብራት ኦል የሚለውን ተጭናችሁ ሁል ጊዜ ቪዲዮ ስለቅ እንደዚህ ይደርሳችኋል ማለት ነው። ይኸው በዚህ መልኩ እንደዚህ ሁሉንም አስተካክየዋለሁ። እንደምታዩት በጣም አሪፍ ነው የሆነው። ያው አሁን ጉንጉን የሚሰራው ያው እዚህ ጋር ጉንጉን መስራት ላይ ፐርፌክት ከሆናችሁ አሪፍ ነው የሚሆነው። ያው እኔ አልችልም ማለት ነው፣ ግን የተወሰነ እችላለሁ። በዚህ ላይ ግን ይከብዳል አይደል? እንደዛ ነው እንግዲህ ለመጀመሪያ ስለሆነም ሊሆን ይችላል አላውቅም። ብቻ ግን አሪፍ ሪዛልት መጥቶልኛል እና እንደዚህ የመጋገሪያ እቃዬ ላይ የተወሰነ ዘይት አድርጌበታለሁ። እንደዚህ አስቀምጠዋለሁ ማለት ነው። በመቀጠልም እንደዚሁ አሁን እንደዚህ ሁለተኛውንም እንደዚሁ ጉንጉን ሰራዋለሁ። እዚህ ጋር ያጠፋሁት ጥፋት ይመስለኛል አንድ ላይ ነው መጠቅለል ያለብኝና መጋገሪያው ላይ እኩል ነው ማስገባት የነበረብኝ። እኔ ግን ያው እንደዚህ ነው ያደረኩትኝ። በቀጣይ በሌላ ደግሞ እንሞክረዋለን። ያው እየተሳሳትንም ቢሆን መሞከራችን አይቀርም። ይኸው እንደዚህ ጉንጉኑ አሪፍ ነው የሆነልኝ። የሁለተኛው ይመስለኛል። ይኸው እንደዚህ እጠቀልለዋለሁ። የተወሰነ የቆረጥኩት ሊጥ አለ። እሱን ደግሞ እጠቀልለውና ደግሞ አደርግበታለሁ። መሀሉ ላይ እንደዚህ ክፍተት ፈጥሮብኛል። እንደዚህ በእጃችሁ እያስተካከላችሁ ማሟላት ነው። እኔ ትንሽዬ ሊጥ የተረፈው ነበር። እሱንም እንደዛው ጉንጉን ሰርችው አድርጌበታለሁ። የተወሰነ ዘይት ነው ቀባ ቀባ ያደረግኩትኝ። እንዲሁ ይህን ደግሞ ኩፍ እስኪልልኝ ድረስ እተወዋለሁ ማለት ነው። ይኸው እንደምታዩት ፋይናሊ በጣም ብዙ ከፍ ብሎልኛል። እንደምታዩት ሙልት ነው ያለው እቃውን ራሱ ምንም አይነት ክፍተት አይታይም። አሁን እንደዚህ ያዘጋጀሁት የጥቁር አዝሙድ ነበረ። እናንተ ሰሊጥና ጥቁር አዝሙድን መጠቀም ትችላላችሁ። ለዲዛይኑም እንደዚህ ማድረግ ትችላላችሁ። ለ180 ዲግሪ በ180 ዲግሪ ለ40 ደቂቃ አብስዬው ተመልሻለሁ። እንደምታዩት ለተወሰነ ደቂቃ ደግሞ በዛው በትኩስነቱ ላስኬት ሸፍኜው ለተወሰነ ደቂቃ አንድ ለ10 ደቂቃ ያህል አቆይቼዋለሁ። እንደዚህ ብታደርጉት በጣም አሪፍ ነው። ይኸው እንደምታዩት ከ10 ደቂቃ በኋላ እንደዚህ ቆንጆ የሆነ ዳቦ አግኝቻለሁ። እንደዚህ ብታደርጉት መልካም ነው። ልስልስ ያለ ዳቦ ታገኛላችሁ። ይህንን ስታይል ከሱሱ ነው ያየሁትና ሱሱ ላይ ገብታችሁ ደግሞ ብታዩት ሪኮመንድ አደርጋችኋለሁ። ይህንን የዳቦውን በላስኬት የምንሸፍነውን ፓርት ከእሷ ነው ያየሁት እና እንደሱ ብታደርጉት መልካም ነው። ይኸው እንደዚህ የሚያምር ቆንጆ ዳቦ አግኝቻለሁ። እንደምትወዱት እንደምትሞክሩት ደግሞ ተስፋ አደርጋለሁ። እስቲ አሁን ደግሞ ቆርሰን እንሞክረዋለን። ይህንን ለቡና ቁርስ እንዲሁም ደግሞ ለፕሮግራም ሳይዙን ተለቅ አድርገን መጠቀም እንችላለን። በዚህ መልኩ ይኸው እየቆረስኩት ነው ያለሁት። በጣም 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 ነው አሪፍ የሆነው። እንደዚህ ቀለል አድርጋችሁ ማዘጋጀት ትችላላችሁ። እኔ 4 ኩባያ ከግማሽ የሆነ ዱቄትን የተጠቀምኩትኝ። እናንተ ከዚህም አሳንሳችሁ ወይም ጨመር አድርጋችሁ መስራት ትችላላችሁ። ውስጡ ቆንጆ የሚያምር ዳቦ አዘጋጅቻለሁ ማለት ነው። ስላያችሁኝ ስለተከታተላችሁኝ ደግሞ እጅግ በጣም አድርጌ አመሰግናለሁ። በሌላ ስራ በሌላ ቪዲዮ ደግሞ እስክንገናኝ በሌላ ቆንጆ ቪዲዮዎች ደግሞ እንደሚገናኝ ሰብስክራይብ ያላደረጋችሁ ቤተሰቦችን ሰብስክራይብ በማድረግ ቤተሰብ እንሆንላለሁ። ይኸው ምርጥ የሆነ ዳቦ ሰርታችሁ ሞክሩት። ሞክራችሁት ኮሜንት አድርጉልኝ። ስላያችሁኝ አመሰግናለሁ። ቻው ቻው። ወዳችኋለሁ። መልካም ጊዜ